ሳትሞት ሞተች ሲሏት እንዴት እሷ አትናገርም? ትናገራለች። እናት አልሞተችም የውሸት ወሬ ነው ማለት ትችላለች። አይዞ አይባልም። አይዞ አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። የሰናፍጭ ያክል የዚህን ሰውዬ ድፍረት ስጠኝ ብዬ ለምኛለሁ እኔም በበኩሌ። ሰላም ሰላም፣ እንዴት አላችሁ? የድርሻ ኢንተርቴንመንት ተከታታዮች፣ የድርሻ ኢንተርቴንመንት ነው። እኔ ደግሞ ድርሻ ነኝ። ዛሬም እንደተለመደው ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችን ይዤላችሁ መጥቻለሁ። እኔ በቪዲዮዎቹ ላይ ያለኝን ሀሳብና አስተያየት እዚሁ በቀጥታ ለእናንተ አጋራችኋለሁ። እናንተ ሀሳብ ሲኖራችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮዎችን ላይክ እያደረጋችሁ ብትጀምሩ ለእኔ በጣም ይጠቅመኛል። ቁጥር አለ በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። እንካ ቁጥር ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ። እሺ 200 እሺ 400 እሺ 400 600 እሺ 600 800 እሺ 10 ጎበስ 100 ብሯን ደብል ተደበላለቀ። አሁን ጥሩ መተህ ነበር እኮ ግን ችግሩ 100 ላይ ስትደርስ ተደናገረ። እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ተለወጠ። ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬን መልስ። እስር ቤት ነው እንደምከራዩ። ሳሙኤልን አስታውስክ? ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ? ወይ አሳስቼ ፍርኖ ዱቄት ነው እንዴ? አፍዝዙስ ሰላም በለኛ ሰጥል ና አውጪ። ምንድን ነው የገንፎ ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። ሌላ ተከራይ ያገኘ። ባለፈው ቪዲዮ ላይ እንግዲህ ገነት ንጋቱ ቃል ባባን ያደረገቻትን ነገር እያወራን ብዙ ነገር ተነጋግረን ነበረ። አውርቻችሁ ነበር ብዙ ነገር እና አሁን ደግሞ ሌላ ነገር አድርጋ ገነት ንጋቱ ቃል ባባ ቪዲዮ ሰርታባታለች። እስቲ አይተን እንመለስ።
ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት ከዛ ኦኬ ምናምን ብላ አጠፋች አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ፖስት ቲክቶክ ላይ እየቆራረጠች ፖስት አደረገች ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉ ማቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት በደንብ ልቀቂው አንቺም አመሰግንሻለሁ እግዚአብሔር ይባርክሽ ልጆችሽን ይጠብቅልሽ የገነት ንጋቱ አንድን ሴት አንድን ሲንግል ማም ልጇን ብቻዋን የምታሳድግ እናት ለመጉዳት አታክ ለማድረግ የሄደችበት ርቀት በጣም ይገርማልና ከሷ አይጠበቅም ይሄንን ምናልባት አንድ ተራ ቲክቶከር ትላንትና ቲክቶክ ላይ አይተነው በመደነስ በመጨፈር ወይ ደግሞ ያልሆነ ነገር ሰርቶ ፌመስ የሆነ ሰው ቢያደርገው ምንም ላይሆን ይችላል ነገር ግን ገነት ንጋቱ እናቃታለን ጎበዝ አክተር ናት ጎበዝ አርቲስት ናት ብዙ ነገር ለፍታ ወጣ ወርዳ ነው የደረሰችው ከዛ በተጨማሪ ደግሞ 5 ልጆች አሏት የልጅን ነገር ታውቀዋለችና አንዲትን እናት ለመጉዳት ይሄንን ያህል ርቀት መሄድ በጣም 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 አሳፋሪ ነገር ነው በጣም ነው የሚያሳፍረው ከሷ አይጠበቅም ባለፈው እንዳልኳችሁ ልጆቿ ምን ይማራሉ ከሷ ልጆቿ ምን ይሰማቸዋል ምክንያቱም ያሉት ሶሻል ሚዲያ ላይ ነው ልጆቿ ያሉትና እኔ በጣም ነው ግራ የሚገባኝ የገነት ንጋቱ ጉዳይ ሰው መቼም አሁን በእኔ በጓደኛዬ በቃል ባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል ሰው መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ አይ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት ሴንሲቲቭ አልነበረም ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው እኔ ፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ ግን ለማንኛውም ባባ በቃ ሜንሽን አይደረግ የትኛውም ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላ ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት እዛ ቪዲዮ ላይ ምንም አይደለም የዛሬ 6 አመት ባባ 5 አመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው ሌላ ታሪክ ኖሩት አይደለም ግን ያ የሆነው ያኔ ነው አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጣ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው በእርግጥ ግን አጥፍታው ነበር ግን ለሷኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው ኢማጂን ከ2 አመት በኋላ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የ2 ምናምን አመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም ከዚህ በላይ ጠላትነት የለም በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ እና በአይን ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም
በጣም ያዘንብሽ እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና ላይክ አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ ቃል እኮ ለልጇ የሁሉ መስዋዕትነት መክፈል አለ ለተነስታ ስራ መሄዷ ሆዷ ያልቻለ ያዘነች ለሰራተኛ ጥላ መሄዷ ጀግና እናት ነው ሊያስብላትና ሊያስመሰግናት የሚገባው እንጂ ምን እንጃ እኔ እንዴት አስባው እንደሆነ አላቅም። ገነት ንጋቱ በጣም እየተባባሰባት ነው የሄደችውና ምን ያህል ቢቸግራት ነው ገነት ምን ያህል ቢቸግርሽ ነው እዚህ ነገር ውስጥ የገባሽው? ኧረ በስመ አብ እኔ በጣም ሰው ሁላ ነው ያዘነባት ገነት። ትናንትና ፍቅረኛዬን ከንፈሯን ሳምኳት፣ ዛሬ የጥርስ መቦረሻ ስጦታ አስጠች። ገና ግንኙነታችን ከጀመረ በጣም ተወዳለች በእናትህ ስጦታ እያደረገች። ይሄን ቪዲዮ ሳይመንት እዛ ላይ መሰላችሁ የሆነ ጊዜ ካምፓስ እያለን የመጀመሪያ በዓላችን ነበር ገናና የዶርም ልጆች ሰብሰብ ብለው ለአንዷ ተማሪ ምን ሰጧት? ሼቨር እና ዲዮድራንት አልጋዋ ላይ አስቀመጡላት ከመልካም ምኞት መግለጫ ጋርና አንዳንድ ሰው ስጦታው በጣም የሆነ አሽሙር ነገር አለበት። እሱም አስታወሰኝ። ገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጥራንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት ያጋ ከተፈሰደ ደና እኔ በጣም የሚገርመኝ ነገር አሁን ላይ የምጠረጠው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዳይሆን ነው የምልሽ። ሰውየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመት ነው ምናምን ነገር መጣፍ ይሸጣሉሽ ነው እና ሁለት ነገር ነው ወይ መጣፉን ይሸጥልሽ ነው ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን ይረባረቡብሽ አንድ እኮ ብቻውን አያጨበጭብም የሆነ ችግር አለብሽ ማለት ነው ፈጠር ይችላል ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም እኔ የራሱን አስተያየት ጻፉ እዚህ ላይ ኦፕራ ዊንፍሪውን ሽብነ ኦፕራ እንደዚህ ተሰማው ባይደው በእነዚህ ነገር ሚዲያ ላይ ተሰማቱ አንዳንድ ምናምን አቀንቃኝ ምናምን ባሉ ሰዎች የተወሰነ ሰዓት ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህጻናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴቶች መብቷን በምታስከብርበት ሀገር ምን ሊያህል ስለምን ሀገር ሰዎች ላይ ምን ተጽዕኖ ሊያስል ስዊድን ሰዎች ላይ ስለ ፊንላንድ ነው እያወራን ያለነው ወይስ ስለ ኢትዮጵያ ነው እያወራን ያለነው? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት ከፎቅ ላይ ተገፍትራ ስትገደል እዳይዋ አሁንም በነፃነት እየተንቀሳቀሰ ነው። ሰዎቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ኢቨን ኬዝ 4 ዓመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ጠልፋ ተደፍራ ተደብድባ ልጇ ተገሎባት ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው። ፖሊስ ጣቢያ የጠለፋት የደፈራት ልጇን የገደለባት የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው። ጉጂ ዞን ላይ አፍሪካ አረው በትግራይ በአማራ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። እቺ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው። እንትን አገጭህና ደረትህ በውፍረት የገጠመ ሰውዬ እንደ ወንድ ወተህ ስፖርት ማተሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፈን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው። ደፋሪነትን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም ሴት ልጅ አይደለም የሳሚ እናትን የመሰለች ሴት ልጅ ሳሚ እናት እየዋሸች እንደሆነ የሚያረጋግጥ ማስረጃ እስካልመጣ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። አለቀ። ተጠቂዎችን 100% እናምናለን። በተረፈ ኮሜንት ሴክሽን ላይ ምናምን እውነትሽን ከሆነ ተናገሪ ማን እንደሆነ፣ እውነትሽን ከሆነ አጋልጪ ማን እንደሆነ። ምን ልታረጉላት? ምን ልታመጡላት? የቀነኒ ገዳይ ማንነቱ ይታወቃል። የታለ ያሳሰራችሁት? ከዚህ በፊት በእንትና ተጠቃው ብለው አጥቂያቸውን ይዘውላችሁ የመጡትን ወንዶች ላይቫችሁ ላይ እያስገባችሁ እያሽካካችሁ ነው የምትውሉት የምታድሩት። ትልቁ ምሳሌ እንደውም ፈለገ አናጤዎስ ነው። ፈለገ የስብከት ላይቭ ላይ ቁጭ ብሎ ፖርን ቪዲዮችን እንደሚላላክ፣ ሴቶችን እንደሚያስቸግር፣ ከዛ ደግሞ ያጋለጡት ሴቶችን እንደደበደበ፣ ከቤተክርስቲያን ሳይቀር እንደሰረቀ
አጋለጡላችሁ ሴቶች ነገሯችሁ አሳያችሁ ምንድነው ያደረጋችሁት በነጋታው 1 ሚሊዮን ፎሎወር ይግባ ብላችሁ ቻሌንጅ ነው ያስጀመራችሁለት ለዚህ ሰውዬ ከዛ ደግሞ በተክሊል ዳራችሁ ሰው ለምን ብላ ነው ማንነቱን የምትነግራችሁ ኖራችሁ የሱን ቂጥ ልትልሱለት ይሄው ማንነቱን እንኳን ሳታቁ ማንነቱን እንኳን ሳትነግራችሁ እላዩ ላይ እየወረዳችሁ ነው እኮ ኦሬዲ ደግሞ አለው ውሸት መሆኑን የሚያረጋግጥ ማስረጃ እስከሌለ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው እናምናታለን እንደግፋታለን አብረናት እንቆማለን በገንዘብ መደገፍም ካለብን እንደግፋታለን ኢቭን በገንዘብ መደጋገፋችን ራሱ በጣም የደበራችሁ አይናችሁ ደም ለበሰ በቅናት እንዴ ክፋት እንዴ ጥላቻ አረ ተረጋጉ አሁን አጋጣሚው ዝም ብሎ ስለተገኘና ምናወራበት ቦታ ስላገኘን ሰዎች ላይ ምን ተጽዕኖ ሊፈጥር ይችላል የሚለውን ነገር ሳናገናዝብ ብዙ ሰዎች ዝም ብለን ያመጣልንን ነገር እንናገራለንና ሴት ልጅ ቆንጆ ስለሆነች ብቻ አትደፈርም የ1 ዓመት ህፃን ልጅ ትደፈራለች የወራት ህፃን ልጅ ይደፈራል መኖክሴዎች ይደፈራሉ የተሸፋፈነች ትደፈራለች የተገላለጠች ትደፈራለች እና ለመደፈርና ጥቃት እንዲደርስብክ መስፈርት አያስፈልገውም ይሄ ሁሉ እየተነሳ ያለው እንግዲህ ብዙዎቻችሁ የሰማችሁ ይመስለኛል የሳሚ እናት በቲክቶክ ስሟ የሳሚ እናት እየተባለች በመትጠራ ወጣት ላይ የደረሰውን ነገር ሁላችሁም ሰምታችኋል አንድ ታዋቂ አርቲስት የአስገድዶ መድፈር ሙከራ እንዳደረገባትና እያስፈራራት እንደሆነ የተለያዩ ትንኮሳዎች እንደሚያደርግባት በዛ ላይ በልጇ እያስፈራራት እንደሆነ ታዲያስ አዲስ የሴፉ ፕሮግራም ላይ ቀርባ ተናግራለች በስልክና ከዛ በኋላ የተለያዩ አስተያየቶች እየተሰጡ ይገኛሉ አንዳንዶቹ አቴንሽን ፍለጋ ነው እያሉ ይገኛሉ አንዳንዶቹ ደግሞ እውነቷን ነው ህግ ስለሌለ ሚዲያ ላይ መታ መናገሯ ትክክል አድርጋለች እያሉ ይገኛሉ እናንተ ምን ታስባላችሁ ወደ ህግ ብትሄድ ጥሩ ነበር ትላላችሁ ወይ ደግሞ ሶሻል ሚዲያ ላይ መታ መናገሯ ጉዳዩን ማሳወቋ ልክ ነው ወይ ትላላችሁ ምን ታስባላችሁ በዚህ ጉዳይ ላይ እናንተ አዳሞች ዘንድሮ ነገረኛ አረጋችሁ ይሄ ቆንጆዬ የወለደች ሴት ስታዩ እንዴ ቆንጆ አለ አይደለ ጡቷ የሚያምር ቂጧ የሚያምር ወገቧ ክፍት የሆነ አሳቅርጽ ቆንጆ የሆነች 2 3 4 5 የወለደች ሴት ስታዩ ማለት ነው አበባ የሆነች ሴት ስታዩ በባሏ የተነሳ ነው ይኸውልህ የሰው አበባ ስታደንቅ ያንተ አበባ እየደረቀችልህ ነው ያንተ ሚስት እኮ ይኸውልህ አንድ ወልዳ 5 እንደወለደ ሰው ዝፍዝፍ ያለችው አንተ ነህ አንተ ቅንጥስጥስ አርጋት ነው ልክ እንደዚህኛዋ 5 የወለድሻት መሲም 1 የወለድሻት መሲም ያልክ የሰው አበባ ከምትኮተኩት ሂድ የራስን ማታ የሰው አበባ ከምታጠጣ ሂድ የራስን ሚስት አጠጣ ፈርጠጣ እውነት አጠፋች አላጠፋች የሚስትክ ሁኔታ ፊዚካል ያንተን እንክብካቤ ይገልጻል ዝምባም ልጅ አይታል ኒውዮርክ የተጠየቀችው በወር 35,000 ያጠፋለው ያለችው የባለስልጣን ልጅ የፋሚሊም የሮያል ፋሚሊም ዘመድ የላትም ጉምሩክ ነው አባቷ የሚሰራው ባይዘው ሲግጥ ነው የሚውለው ገንዘብ ሲግጥ ላለ እንዴ ሲግጥ ሳይሆን ሲያሻግር ነው የሚውለው መጋጣ አይደለም ቢቶና ቢተው እኮ ጥሩ ነው አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው አጥንትን ፈሽቶ ይበላል ስማ 35,000 ማኒፌስት አረጋለሁ ብላ ትፎግራለች እነዚያ ደግሞ እህቷ ዊንታ ትባላል ውሸታሞች ብታያቸው ውሸታም ትግሮች እንዴት እንደሚዋሹ አንደኛ ስማኝ አንደኛ $35,000 አታጠፋም አደዳ ነው ግን ገንዘብ አላቸው እነዚህ ልጆች እኮ ሮያል ፋሚሊ ነን ብለው እኮ አሜሪካኖች ሲያታሉ የነበሩ ናቸው ቪዲዮአቸው ሮያል ድንጋይ ተሸካሚ ልጆች ናቸው ስናጠናቸው ድንጋይ የሚሸከሙ ናቸው ዞሮ ግን አባቷ ጉምሩክ ነው የሚሰራው አዎ ገንዘብ ያን ያህል ውሸቷን ነው $35,000 ልታጠፋም አትችልም ዝምባም ኢትዮጵያ ኤኒ ኢምፖርት የሚመጣውን እሱ በሱ ነው የሚያልፈው ማለት ነው ኤኒ ኢምፖርት አገር ውስጥ ታዲያ እሱ ነው ሲያስተላልፍ አንድ ነጋዴ ቀድሞ ይዝባል ማለት ነው ይዝብና አንድ ኤሌክትሮኒክስ በተክላላ ያግድባል የሌሎች ከወጣ በኋላ ያንተን አውቆ ያዘገየዋል በዚያ ትከፍለዋለህ ስከፍለው ደግሞ በካሽ አይቀበልህም በቃ በዶላር የሆነ ቦታ እዚህ ያስገባ ይልሃል በቃ እንደዚህ እኮ
ለማንኛውም ይሄ ጉዳይ ላልገባችሁና ላላወቃችሁ ሰዎች እቺ አሁን የሚሏት ሴት አንዱ ቲክቶክ ላይ ኢንተርቪው እንደዚህ ስትሬት ኢንተርቪው የሚያደርግ ሰው ኢንተርቪው ያደርጋታልና ምንድነው የምትሰሪው? ተማሪ ነኝ። ምንድነው ሙዚቀኛ ለመሆን እየተማርኩ ነው ምናምን አርት ስኩል ውስጥ ነው ያለሁት ምናምን ትለዋለች። ከዛ በኋላ በወር ምን ያህል ታጠፊያለሽ አላት። ምን ያህል ታጠፊያለሽ ሲላት መልሷ ምን ነበረ? $35,000 በወር አጠፋለሁ አለች። ኮሜንቱን ገብታችሁ ብታዩት እንዳለ ሀበሻ ነው ኮሜንት እየሰጠ የነበረው። ኦብቪየስሊ ምን እየሰራ ምንድነው ስራሽ? $35,000 ኬት ነው የምታመጪው ሲላት ምንም አልሰራም ነገር ነውና ምንጩን አልናገርም አለች። ከዛች ጫፍ ተይዛ ነው እንግዲህ አባቷ ጉምሩክ ነው የሚሰራው ምናምን አይነት ነገሮች የመጡትና አሁን ኢንተርኔቱ ላይ ሶሻል ሚዲያው ላይ በጣም እየተመላለሰችና እየተወራና እየተነጋገርንበት እንገኛለን እኛ። እስቲ ቲክቶክ ምን ያህል ፓወር እንዳለው እሺ ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክረው ብዬ ነው። አሁን ላይ እንግዲህ የቤት ሰራተኛ ጉዳይ በጣም 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 ከባድ ደረጃ ላይ ደርሷል እና ቲክቶክ ላይ በጣም መነጋገሪያ የሆኑ ከመጡ ነገሮች አንደኛው የቤት ሰራተኛ ጉዳይ ነው። እንግዲህ የምናውቀው ዩቲዩበር እና ቲክቶከር ኑቲ አብሯት ረጅም ጊዜ በቆየው ሰራተኛ መዘረፉን ገልጿል። በጣም የገረመኝ ከዝርፊያው ይልቅ ማለት ነው እዚህ ቪዲዮ ላይ የተሰጡ የነበሩ አስተያየቶች፣ ኮሜንቶች በጣም ነው የሚገርሙት እና እንደ ህዝብ የራሳችን ቁስል ካልሆነ ራሳችን ላይ ካልደረሰ ምን ያህል ቸልተኛ እንደሆንንና በሰው ቁስል ላይ እንጨት መስደድ ምን ያህል ቀላል እንደሆነ ያየሁበት ቪዲዮ ነው ይሄ። አብዛኛው ኮሜንቶች ምን ይላሉ? ገንዘቡ ለአንተ ከሚጠቅምህ ይልቅ ምናልባት ለእሷ ሊጠቅማት ይችላል። በጣም ብዙ ኮሜንቶች እና ተውላት ነው ነገርየው። ትንሽ ከሆነ ብተውላት ምን አለበት? አንተ ትሻላለህ፣ ለእሷ ተውላት። በጣም ብዙ ሰዎች ማለት ነው እና በጣም ነው የሚገርመኝ። ይህን ጊዜ እኮ ቤታችን እኮ አንድ እንጀራ ግማሽ እንጀራ ጨምረሽ በላሽ ምናምን የሆነ ነገር አነሳሽ ምናምን እያልን እኮ የምንጨቃጨቅ ሰዎች ነን። እንደዚህ የምንል ያለን ኮሜንት የምንሰጠው እና ኮሜንት መስጠት በጣም ቀላል ነገር ሆኗል አሁን ላይ ቲክቶክ ላይ እና ኑቲ እንግዲህ ንብረትህ እንዲገኝልህ ልጅቷም እንድትገኝ ምኞቴ ነው። አሁን ያመጣኝ ሹፌር ወደሽ ሆነ ማማሩ አረ ወደ ከነ መኪናው እንጂ ማንዴስ አንቺ መኪና አይተሽ ወሳጣራ ላይ እንጂ ሸጋ ነው ቁመቱ። አይ ሲያሽከረክረው ደግሞ እንደዚህ ሲያዞረው ደግሞ እንደዚህ አድርጎ ሲያዞረው እና ምን ደስ አለሽ? አዎ ስኔ ወለደችነትና ምንኛ ተድሌ ፍርድ ይደለ ይሄ በቃ አጋባሻለሁ እስቲ ዋላ ገበው መልኳ፣ አነጋገሯ፣ ለዛዋ እንዴት እንደሚያምርባት ስታምር አርቲስት ጎሳዬ ተስፋዬ ምን ገጠመው? እንደምትመለከቱት በዊልቸር ላይ ሆኖ በፌስቡክ ገጹ ላይ ያጋራው ፎቶ በዚህ ሰዓት ላይ በርካቶችን አሳዝኗል፣ በርካቶችንም አስደንግጧል። በለንደን ቆይታ ያደረገው ድምፃዊ ጎሳዬ ተስፋዬ በብዙዎች ዘንድ የሚወደድ ድምፃዊ ሲሆን አሁን ላይ ታዲያ ታመሜ ወደ ሀገሬ ገባው ሲል መልእክቱን አስተላልፏል። ህመሙ ምን እንደሆነ ያልገለጸው ጎሳዬ ተስፋዬ ታመሜ ገባው ስለሁሉ ግን እግዚአብሔር ይመስገን ሲል ይህንን ፎቶ አጋርቷል። ወደ ጤና እንድትመለስ መልካም ምኞቴን እገልጻለሁ። እግዚአብሔር የተመለከታችሁት እንግዲህ ድምፃዊ ጎሳዬ ተስፋዬ ትንሽ የጤና እክል እንደገጠመው በፌስቡክ ፔጁ ላይ አሳውቋል። ምን እንደሆነ ያው እየሰማነው ነገር የለም፣ ማብራሪያ አልተሰጠም እስካሁን ድረስ። ነገር ግን ፈጣሪ በቶሎ እንዲመራውና ወደ ስራ ወደ ህይወቱ እንዲመለስ መልካም ምኞታችን ነው። ምክንያቱም እንወደዋለን ጉስሽን
አድማጮቻችን በዱባይ የሴዶ ፈስ የአየር ብክለት አስከትሎ በህግ አካል እየተፈለገ ይገኛል። አዎ ኢትዮጵያ ፎይ ስትል ሲሄድላት እሱ ዱባይ ተጨነቀች። አይ ሴዶና ፈሱ። አዎ እንግዲህ የዱባይ አየር ንብረት ላይ የሴዶ ፈስ ተጨምሮ እጅጉኑ ለማህበረሰቡ አስጊ ሆኖ እየተመለከተ ይገኛል። እሱ ግን ምን ገዶት እዚህ ሀገር ቤት እንደለመደው በሰለጠነ ሀገር ላይ ግንብ ካልደበደብኩ ብሎ ያሽ ለገናጅ እኮ አስቸግሮ እየተመለከተ ነው። የሚገርም ነው። እኔ ግን አብርሽ የፋይቱ ቀን ሴዶ ከፈሳ በፈርስት ራውንድ ጆኒን ይጨርሰዋል ብዬ እንደምንመለከተው አሁንም የዱባይ ጎዳናዎች ላይ ብዙ ሰዎች አፍንጫቸውን ይዘዋል። አተፈሳዲ አረ ሴዶ ነው ሴዶ አሁንም ድረስ ምክንያት እየደረደረ ይገኛል። አሁን ደግሞ ከሞተር ላይ ወድቄ እግሬ ተሰብሯል ብሏል። ነገር ግን አሁን የፋይቱ ቀን እየቀረበ ነው። እስቲ መጨረሻው እናያለን። ደስ አይሉም በመቤቴ እናንተ ምን ታያችሁ? እኔን የታየኝ ያልተኖረ ልጅነት ነው። ስንት እናቶቻችን ናቸው በእድሜያቸው እንደዚህ ሳይቦርቁ ያለፉት? ስንት እናቶቻችን ናቸው ይሄንን ደስታ እኛ ፊት ላይ ለማየት ሲለፉ የኖሩት? ስንት እናቶቻችን ናቸው እኛን ቀና ለማድረግ እነሱ ዝቅ ብለው የኖሩት? ሁሉም እናት ክብር ይገባታል። ቀሪ ህይወታቸውን ፈጣሪ እድሜና ጤና ሰጥቶ ደስተኛ አድርጎ ያኖርልን። እኛም እነሱን እምንክስ ካረጉልን እጥፍ የምናደርግ ቀና አድርገን አኩርተን የምናኖር ያርገን። ለሁላችንም እድሜና ጤና ይስጠን። ሁሉም እናት እኔ ምንም ቃል የለኝም። በቃ በጣም ደስ ያለኝ እና ሁሉም እናት ይገባታል እንደዚህ አይነት መዝናናት። እንግዲህ ከባለፈው 2 ሳምንት በፊት የቲክቶከሯ የዴዚ እናት ወላጅ እናቷ አርፈዋል ተብሎ ሁላችንም አዝነን ሁላችንም መነጋገሪያ አድርገነው ነበረ። እኔም እዚህ ቻናል ላይ የተለያዩ ዜናዎችን አምጥቼ አሰምቻችሁ ነበረ። አሁን ግን እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። እናትየዋ አልሞተችም የሚሉ ሰዎች ብቅ ብቅ እያሉ ይገኛሉ። አሁን ሞን ኢትዮጵያ ነው የሚኖረው። በደንብ መረጃ ያጣራል። የነገረችብኝ ሰፈር ላይ ሲሄድ ለቅሶም የለም። እሺ ስትከበር አንድ ተራ ቲክቶከር እንኳን ሚዲያ ያውቃታል። ሴትዮዋን በጣም ትታወቃለች። ሞተች ብሎ ቤተክርስቲያን ላይ ሀዘን አስክሬኗ ሲሄድ አንድ ቪዲዮ እንኳን አይተናል። እንዲህ ላይቭ ስርጭቱን ተውት። የአሞራው ቤተሰቦች አሉ። አንድ ቤተሰብ ሂዶ አስተዛዝኗል ቤታቸው ላይ። ይህንን ነገር መረጃውን ያምጡልን። እና አልሞተችም ነው የምትለኝ ጆካ? አሁን ባለው መረጃ ከሞተች እኔ እንኳን ጥያቄ የተቀበረችበትን ቤተክርስቲያን አይ ሞተች ራሳቸው ሞተች ብለው ወደ ራሳቸው ቦታ አስቀምጠው ከሆነ አላውቅም። እንግዲህ ቤተክርስቲያን ላይ የለም ተባለ እኮ እንዴ እኮ ይሄ እኮ ሴትዮዋ ሳትሞት ከሆነ ይሄ እኮ የጭካኔ የአውሬነት እኮ ሳትሞት ሞተች ሲሏት እንዴት እሷው አትናገርም? ትናገራለች። ምንም ነገር ታያችሁ። ዴዚ እንኳን ምንም ነገር አላለችም። ዴዚ ተባባሪ ትሆናለች። ሴት ልጅ ካፈቀረች ከባድ ነው። በእናትህ ይሄ ብዙ ጉዳይ አለው። ወጥተው ይናገሩ። በቃ አሞራውን የተቀበረችበትን ቤተክርስቲያን ወጥተው ይናገር። በቃ ለህዝብ ምንም ይሄ አወዛጋቢ ጉዳይ እንፈልገዋለን። መጀመሪያ አልጠየቅንም ለሞተች እንደሞተች ያን የቤተሰብ ጉዳይ ስለሆነ መጀመሪያ አጨቃጭቆ የመጣችሁበት መንገድ ነበር። በዛ ሰዓት እኛ ወደ ብሔርተኝነትም ወደ ምንም አላስጠጋ ነው። ግን የተቀበረችበትን ቤተክርስቲያን ያምጡልን። ይንገሩን። አሞራው ይናገር። ኢትዮጵያ ቤተክርስቲያን የተቀበረችበት ኢትዮጵያ ውስጥ ነው የሞተችው። የተቀበረችበት ቤተክርስቲያን እዚህ ነው ተብሎ የሀዘኑ ቀን ምናምን መረጃ ካልመጣ ህግ ሂዶ ቢያንስ የእምነት አባቶች ሂዳችሁ ልታረጋግጡ ይገባል። ያ ነገር ከተረጋገጠ ግን እኛም ሀዘን ነው ብለን እናልፋለን። ያ ካልሆነ ግን ሞተች ከሆነ የማይሆን ቦታ ተገላ ተጥላ ከሆነ ይህንን ማወቅ እንፈልጋለን። ሴትዮዋ የኛ ሰው ነው። ሪከርዶች ይህን ነገር አስተላልፉ። የእናንተ ሰው ብትሆን እስካሁን ጫጫታ ይሯሯጥ። አሁን ወጥቶ መናገር አለበት። አጥብቀን መቃወም አለብን። የእናንተ ሰው ምናምን ሳይሆን እንደ አንድ ኢትዮጵያዊ እናት እንደ አንድ ኢትዮጵያዊ እንጂ ጆከር። እኔ አሁን ወደ ሌላ ነገር ልንቀይሰው ነው ጋይስ። ጆከር አንድ ጥያቄ። ሴትዮዋ አሜሪካዊ ናት፣ ሲቲዝን አላት። አሜሪካ ኤምባሲ ማመልከት አለብን። ዜጋውን መጠየቅ አለበት። አይሰማም? ይሰማል። እየሰማን ነው። ተመስጠን እና ግን ቤተሰቦቿ ማን አሉ? አንድ ልጅ ነው ያላት። ልጇም እኮ የለችም እኮ። እናት አላት። እናት አላት። ኢትዮጵያ ናት።
እንግዲህ እንደዚህ እየተባለ ነው። እንግዲህ ከሰሞኑ ሴትየዋ ምንም አይነት የቀብር ስነስርዓት አልተካሄደላትም፣ ቀብር ላይ ተገኘው የሚል አንድም ሰው አልተገኘም። ህመምም ከነበራት እየታመመች እንደነበረ የሚያውቅ እርግጠኛ የሚሆን ሰው ማንም የለም እና እንግዲህ ይሄ ነገር ደግሞ እንደ አዲስ አሁን መነጋገሪያ እየሆነ ይገኛል። እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። የሶሻል ሚዲያ ነገር እንግዲህ ምን ያህል እየከበደና ምን ያህል እየተወሳሰበ እንደመጣ ማየት ትችላላችሁ። በዚህ እኔ በእርግጥ ሴትየዋ በህይወት ኖራ ይሄን ያህል ሞታለች ሲባል ዝም የምትል አይመስለኝም። ምክንያቱም እዚህ ጋር የህፃናት ጨዋታ አይደለም። የህይወት መጥፋትን አይነት ደረጃ ከሄደ የህፃናት ጨዋታ አይደለም፣ በነፍስ የመጣ ጉዳይ ነውና እንደዚህ ዝም የምትል አይመስለኝም። እንደተባለው የሆነ ችግር ገጥሟት ካልሆነ በስተቀር በህይወት ብትኖር ጥሩ ነው። ለልጇም ለራሷም በተለይ ብትኖር ጥሩ ነው። እስቲ ደግሞ የሚመጣውን ነገር የሚባለውን ደግሞ እናያለን። አርቲስት በርታም በጣም አድናቂ ነኝ። በጣም አድናቂ ነኝ። አዲሱ የፈስ አልበም መች ነው የሚወጣው? አዲሱ የፈስ አልበም መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም? እሺ፣ አዲሱ የፈስ አልበም እስከዛሬ ከሰሯቸው 3 የፈስ አልበሞች ለየት ያለ ነው። ከአዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆኑ ፈሶችን ይዘን እንመጣለን። ጠብቁን። እና ትንሽ አንዷን አሰማን። አንዷን እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኛ ደራ። እሺ። ዋው ወደድከው? ከመለጠኝ በጣም ነው የምወደው። ፊቱ ኤክስፕሬሽኑ በጣም ድንግልናሽን በስንት እድሜ ነው ያጣሽው? ከ1 ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 በ18 ከስንት ዓመት በፊት ማለት ነው? ከ2 ዓመት በፊት አላጣሁት። የምር? አዎ 18 ነበር ማለት ነው። አለ የምር የእውነት። በነገራችን ላይ ኦልሞስት ከ90% በላይ የሚባሉት እዚህ ቪዲዮ ላይ ያሉት በጣም ህፃናት ናቸው። በጣም ትንንሾች ናቸው። አሁን እቺኛዋ በጣም ትንሽ ናት። ከዛ ደግሞ ቤተሰብ የሚባል ነገር አለ። ቤተሰብ አያይም እንዴ ቲክቶክ? እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ። ገብርኤል እንደዚህ የሚሰራ አይመስለኝም። አንዱን ከፍ እያደረገ አንዱን ስለተረገመና ሰው ስለተቀየመው ብቻ የእጁን የሚሰጥ አይነት መልአክ አይደለም። ከዚህ ጋር በተያያዘ እንግዲህ ሰሞኑን እሸቱ ያለበትን ውጥንቅጥ እናያለን። በተከታታይ ላይቭ እየገባ የተለያዩ ነገሮችን እየተናገረ ነበረ። ሰዎች እንዲረዱት ብዙ ጥረቶችን እያደረገ ይገኛል። ነገር ግን ጥረቱ የተሳካ አይመስለኝም። ያን ያህል እገዛ እያገኘ አይደለም እና እሱም አዝኖ እንደዚህ ብሏል። እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም?
ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። አሁን እንግዲህ እንዳልኳችሁ የእሸቱ ጉዳይ እና የዶን ኪቲዩ ጉዳይ መነጋገሪያ ሆኖ ቀጥለዋል። እሸቱም ላይቭ ላይ ያለው ብዙ ሰዎችን እያስተባበረ ይገኛል። ሌላው ደግሞ ከእሸቱ ጋር በተያያዥነት የሚነገረው ጉዳይ እያንዳንዱ ቤተክርስቲያን ሲያሰራ፣ ገዳማትን ሲረዳ፣ አዲስ ቤተክርስቲያናትን ሲያንጽ ኮሚሽን ይቀበላል የሚባለውን ወሬም ለማስተባበል እየሞከረ ይገኛል። የሰራቸውን ያስተባበራቸውን የእርዳታ ጉዳዮች ኮሚሽን እንዳልተቀበለ፣ ምንም አይነት ሽራፊ ሳንቲም እንዳላገኘበት ወጥተው የተደረገላቸው ሰዎች እንዲመሰክሩለትም ጥሪ አቅርቧል። ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪቲው ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪቲው ገንዘብ ተቀብለዋል ማለት ነው። ማረጋገጫ ነው። ዶንኪቲው ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡ እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪቲው ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ፣ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና አዎ እንግዲህ እንደዚህ እያለ የተለያዩ አብያተ ክርስቲያናቶችን ከዛ በኋላ ደግሞ መቄዶንያን ጨምሮ የተረዱ እናቶችን ምስክርነት እንዲሰጡት ጠይቋል እና ስሙን እንዲያጠሩለትም ፈልጓል እሸቱ። ምክንያቱም ይሄ ተፈጥሯዊ ነው። ኮሚሽን አላገኘውም ካለ ያገኘውም አልነበረም ካለ እውነቱን ነው። ማስረጃ ይውጡና ይስጡት። ሰውም ሊረዳው አልቻለም። ምክንያቱም ኮሚሽን ወስዷል እየተባለ ስለሚያስብ ማለት ነው። ከዛ ይሄ ቪዲዮ ከወጣ በኋላ እሸቱ መለሰ ያስተባበረላቸው የረዳቸው መውጣት ጀምረዋል። የተለያዩ ገዳማቶች በቪዲዮ ወጥተው እሱ ጋርም ደውለው እንትኑን ሰጥተውታል። ምንድነው ምስክርነታቸውን ሰጥተዋል። የመቄዶንያው ዶክተር ቢንያምን ጨምሮ የተለያዩ ሰዎች ምንም አይነት ኮሚሽን ተቀብሏቸው እንደማያውቅ ማስረጃ አቅርበውለታል። ርዕሳችን እንግዲህ የእሸቱ መለሰ ጉዳይ የዶንኪቲዩብ ጉዳይ የእሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ውረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ።
አሁን ያለቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አዱ ይከፍትልኛል አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እንግዲህ እንዳያችሁት አለምነዋሴን ጨምሮ የተለያዩ ሰዎች የእሸቱን ለእሸቱ ያላቸውን ድጋፍ እየገለጹ ይገኛሉ። እኔም እሸቱ ወደ ቀድሞ አቋሙ ቢመለስ በጣም ደስ ከሚላቸው ሰዎች አንዷ ነኝ። ምክንያቱም የሚሰራውን ስራ እናውቃለን። እኛ አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግ ነህ፣ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመልይ ትናፍቀኛለህ። እንደምታስታውሱት እንግዲህ እነዚህን ሁለት ታማቾች ለመጀመሪያ ጊዜ ቴሌቪዥን ላይ ያቀረባቸው እሸቱ መለሰ ነበርና በጣም ብዙ ነገር አድርጎላቸዋል። ከዛ በኋላ ህይወታቸው ተቀይሯል፣ የቤተሰባቸው ህይወት ተቀይሯል። የእናታቸው ውጭ ሀገር ድረስ የተለያዩ ሀገራት ድረስ ሄደው ሕክምና እንዲያገኙ ሆነዋል እና በጣም ለብዙ ሰዎች ባለውለታ ነው እሸቱ መለሰ። የእነዚህን ህጻናት ጨምሮ የተለያዩ ህጻናቶች እነዚህ አሁን በደንብ ስለታዩና ስለወጡ ነው እንጂ የተለያዩ በቃ ለዘመናት ሲያለቅሱ የነበሩ እናቶችን አስረድቷል። ብዙ ነገር አድርጎላቸዋል። ግን ሚዲያ ላይ አሁን ሲመጣ በጣም ከባድ ሁኔታ ነው እየተፈጠረ ያለው። አንዳንድ ሰዎች እሸቱን እኛ እንዴት ልንረዳ እንችላለን ሁላ ያሉበት ሁኔታ ነው ያለው። አንድ ቤትና አንድ የቤት መኪና አለን። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። የሰናፍጭ ያክል የዚህን ሰውዬ ድፍረት ስጠኝ ብዬ ለምኛለሁ። እኔ በበኩሌ ከሰሜን የፈለሱ እናቶች 4-5 ልጆቻቸውን ይዘው በየበረንዳው ዳቦ እየለመኑ ባለበት ሀገር ዶንኪ ቲዩብን ከፍ እናርገው ብለን ነው የምንረባረበው። እኛ ማፈሪያዎች፣ በዚህ ማፈር አለብን። ማፈሪያዎች አንሱለት። ይሄ ቀልድ ነው። የሚገርም አፓርትመንት ገዝቻለሁ፣ መኪና አለኝ፣ ሰራተኞችን ቀንሼ ለዛውም ቀንሼ 40 ምናምን ሰራተኞች አስተዳድራለሁ። ስለዚህ እርዱኝ። ኢትዮጵያ ውስጥ ነው ይሄ ልመና። ማን ነው መታገዝ ያለበት? ማን ነው እዚች ሀገር ላይ መታገዝ ያለበት? መኪና አለኝ፣ ቤት አለኝ፣ 40 ምናምን ሰራተኛ አስተዳድራለሁ፣ አግዙኝ ማለት ኢትዮጵያ ውስጥ ነው ሪሊ? ስንቱ አባት ነው ይህን ለልጆቹ አፎርድ እያደረገ ያለው ዛሬ ኢትዮጵያ ውስጥ? ስንቷ እናት ናት ዛሬ ለልጆቿ ይህን አፎርድ ማድረግ የቻለች? አንወሻሽ። ማን ነው መታገዝ ያለበት? ሞቲቬሽናል ስፒከር እንደሆንክ ነው የማውቀው። ገንዘብ በቀላሉ መስራት ትችላላችሁ ስትል ነው የማውቀው። እንዴት ለራስህ ገንዘብ መስራት እንዳቃተ አልገባኝም። ለሰራተኞች እንዴት ዛሬ መመገብ እንዳቃተ አልገባኝም። ለእንደዚህ አይነት ሰዎች ሞቲቬሽናል ስፒከር ነን ብለው ለሚመጡ ሰዎች ጥንቃቄ ማድረግ ያለብን። እንግዲህ እሺ፣ ይሄ ሁሉ ነገር እየመጣበት ያለው በጣም አሁን ላይ ተቃውሞና ድጋፉ በእኩል ደረጃ ነው እየሄደ ያለው። በጣም ብዙ ሰዎች እሺ ወጥቶ እርዱኝ ማለቱን አልተቀበሉትም። ምክንያቱም አሁን ያለንበት የሀገሪቱ ሁኔታ ይታወቃል። የሚበሉት እንኳን ያሌላቸው ሰዎች በሞሉበት በበረከቱበት ሀገር እሸቱ አሁን ላይ እርዱኝ ማለቱ ቅንጦት ነው ይላሉ። አንዳንድ ሰዎች ደግሞ ችግሩን አውጥቶ መናገር የለበትም የሚሉም አሉ። እንደዚህ እንደሆነ አይቀጥልም፣ ህይወት ይስተካከልና ከዛ በኋላ ደግሞ ከዚህ በፊት አድርጉ ይላቸው የነበሩትን ነገሮች አድርጉ ሲለን ታማኝ መሆን አይችልም፣ የተለያዩ ነገሮችን ይጎዳበታል ብለው የሚያስቡ ሰዎች አሉ። እናንተ ከየትኛው ወገን ናችሁ? እሸቱ መለሰ ችግሩን እንደ ችግር አይቶ እዛው መፍታት ነበረበት ወይ ከሚሉት ወገን ናችሁ? ወይስ ደግሞ እርዳታ መጠየቁ ትክክል ነው ከሚሉት ወገን ናችሁ? ዋው ቤት በጣም ያምራል። ልክ እንዳንቺ let me show you the bedroom. Salon መሆን አንችልም? It's okay, I insist. So you told me it's your first time. ምኑ እንደ ተይ እንጂ አለምሽ ነው ሞታች ዛሬ እንዴ? ቆይ ምን እየሆንክ ነው?
ኧረ ኢትስ ኦኬ ካም ዳውን ቤቢ ገርል ተረጋጊ። ምን እንዳለምሱ ነው? ለሚ ሃንድል ዩ እንዴ አንተ ምን ሆነሽ ነው አንቺ? ፊልም ላይ አይደል የመጣው እኮ ታዲያ ፊልሙን እንሰራው ነው የፈለኩት። የኔ ቆንጆ ሆነሽ ነው በቃ በታቢያ አታስብኝ። ታይ ወንድም እኔ እንደዚህ ነገር ፈልጋለሁ የምትጠጥ ገብቷል አይደል? ኮሚ አባዬ ደግሞ እንዴ ምን አባዬ ብለሽ ትግሪኝ? እኔ በእናትህ አባት አለ ሌላ አባት አልፈልግም። በእናትህ ጭፍ ምን ሆነሽ ነው? በእናትሽ አንቺ ምን ታላችሁ እንዴ? በእናትህ እኔ እናቴ ራሱ እዚህ እንዳለው አታውቅም። በእናትህ እኔ ቤት የለብኝ። ግን የተራ ነገር ነው በቃ ኖርማል ነገር እኮ ነው። ጀስት ሪላክስ አድርጊ ሰውነትሽ ነው ለምሽ ይዋል ስደና አረ በእናትህ አታግባው በቃ አታግባው። በጣም የሚያስጠላው ተው በቃ ተው። ወይኔ ነይ እበት ስታስጠላ ሉዓል እኮ አክቲንጓ በስመ አብ አንደኛ። ሚቲ ደህና ነሽ? አቤት ምን ፈልገህ? እህትሽ ማውራግረጉ ምን አመጣው? ሚቲ የኔን አታውቂኝም እንዴ? እህትሽ ጓደኛ ነኝ። አንተና እህቴ ሆዳን ያሳመምካት? አመማት። ምኗን ያመማት? ሆዷን ያማጻታል። ለሸልሻታል ይላታል። ደግሞ እኮ ሆዷ አብጦባታል። እነዚህ ሰዎች አስረገዝክልኝ ነው? ሚጣዬ በቃ ሌላ ቀን እመጣለሁ። እሺ እቺ ልጅ ግን ቤዛ ጥሩ ነው፣ ለኢንፎርሜሽን ጠቅመኛለች። ዝም ብዬ ቸኮሌት ምናምን ልፍታፍኩ። ሚጣዬ አንተ ነህ እህቴን ያስረገዝካት? ኧረ ተፈጠረ አንተ ነህ። የጫት ጁስ አለ እንዴ? ሀረር ነው መሰለኝ። እኔ የጫት ጁስ እንዳለ አላውቅም ነበረ። በጣም ሱሰኛ የሆኑ ሰዎች ሲያረጁ ጥርስ ምናምን ሳይኖራቸው እየተወቀጠ እንደሚሰጣቸው አውቃለሁ። ግን ጁስ ተደርጎ ደግሞ እንጃ። ለዛሬ እንግዲህ ከድርሻ ቲዩብ የእናንተን ጊዜ መጥናሉ እየሰበሰብኳቸው ቪዲዮዎች እነዚህን ይመስሉ ነበረ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ጊዜ በአዲስ ቪዲዮ እንገናኛለን። ቻው ቻው።